የሸማች መብቶችን ለማስከበር የወጡ ህጎች በቂ ባለመሆናቸው ሸማቹ ማህበረሰብ ላልተገባ የዋጋ ንረትና ለተለያዩ የመብት ጥሰቶች ተጋላጭ እየሆነ ነው ተብሏል። የተባለው የንግድና ቀጠናዊ ትስስር ሚኒስቴር 42ኛውን የዓለም የሸማቾች ቀን በኢትዮጵያ ለ12ኛ ጊዜ ባከበረበት መድረክ ላይ ሲሆን ሸማቾች ስለሚገዙት ዕቃ ትክክለኛ መረጃን ጨምሮ በተለያዩ ምክንያቶች ለደረሰባቸው ጉዳት ካሳ የማግኘትና ሌሎችም መብቶች ቢኖሯቸውም አፈጻጸሙ ግን እምብዛም ነው ተብሏል። የሸማቾች መብት ጥበቃን ለማረጋገጥ ኃላፊነት የተሰጣቸው ተቋማት ተባብሮ አለመስራት እንዲሁም በሸማቹ በኩል ስለ መብት ያለው ግንዛቤ ማነስ ደግሞ ሌሎች ችግሮች መሆናቸው ተነግሯል። ደስጌ ልባይ ተጨማሪ ያለው ፍሳ ደሳለኝ ያቀርበዋል። በሀገራችን ኢትዮጵያ ጉድለት ያለባቸውን የንግድ ዕቃዎች ወይም አገልግሎቶችን ለሸማቾች ማቅረብ፣ ሐሰተኛ ማስታወቂያዎችን ማስነገር እንዲሁም ዝቅተኛ ጥራት ያላቸው ምርትና አገልግሎቶችን ለሸማቾች የማቅረብ ችግሮች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር በተደጋጋሚ ሲናገር ይደመጣል። አለፍ ሲልም የተለያዩ ምርቶችን ከባዕድ ነገር ጋር ቀላቅለው ሲሸጡና ጊዜው ያለፈባቸው ምርቶችን ለገበያ ሲያቀርቡ የነበሩ ግለሰቦችና ተቋማት በቁጥጥር ስር ዋሉ የሚሉ ዜናዎችንም የምንሰማባቸው አጋጣሚዎች ጥቂት የሚባሉ አይደሉም። ነገር ግን በመሰሉ ድርጊት ጉዳት የደረሰባቸው ሸማቾች የሚደረግላቸው የሕግ ከለላ እንዲሁም የድህረ ጉዳት ካሳ የሚያገኙበት አሰራር አለ ወይ የሚለው ደግሞ በሌላ በኩል የሚነሳ ጥያቄ ነው። ከዚሁ ከሸማቾች መብት ጋር በተገናኘ ዓለም አቀፉን የሸማቾች ቀን አስመልክቶ ከአዲስ አበባ ከተማ አስተዳደር ንግድ ቢሮ ጋር በመሆን የውይይት መርሃ ግብር ያዘጋጀው የንግድና ቀጠናዊ ትስስር ሚኒስቴር በዋናነት ሸማቾች ስለሚገዙት ዕቃ በቂ መረጃ ኑሯቸው ከሕገ ወጥ ንግድና መሰል ችግሮች ራሳቸውን እንዲጠብቁ ግንዛቤ የመፍጠር ስራ እየሰራው ነው ብለዋል። እንደ ሚኒስቴር መስሪያ ቤቱ ገለጻ ሸማቾች ትክክለኛ መረጃና ጥራቱ የተጠበቀ ምርት ማግኘትን ጨምሮ ጤናቸውና ደህንነታቸውን አደጋ ላይ ከሚጥሉ ምርትና አገልግሎቶች የመጠበቅ መብት አላቸው። በተጨማሪም ለደረሰባቸው ጉዳት ካሳ ማግኘት እንዲሁም በመደራጀት ድምፃቸውን የማሰማትና ለራሳቸው የመቆም መብት አላቸው። በተመሳሳይ ተገቢ ያልሆነ የዋጋ ጭማሪና ከሕገ ወጥ ነጋዴዎች የመጠበቅ መብት እንዳላቸው ቢገለጽም ከቅርብ ጊዜ ወዲህ በዋናነት እንደ ዘይትና ምስር፣ እንቁላል የመሳሰሉ ምርቶችን ጨምሮ የመሰረታዊ ሸቀጦችና የምግብ ፍጆታ ዕቃዎች ላይ ከፍተኛ የሆነ የዋጋ ጭማሪ በመታየት ላይ ነው። በዓለም አቀፍ ደረጃ ለ42ኛ ጊዜ በኢትዮጵያ ደግሞ ለ12ኛ ጊዜ በተከበረው ዓለም አቀፍ የሸማቾች ቀን መርሃ ግብር ላይ የተገኙ የሸማች መብት ጥበቃ ማህበራትም ችግሩን ለመቅረፍ ነጋዴው የዋጋ ዝርዝር መለጠፍ ግዴታ እንዳለበትና ሸማቹም በዚሁ መሰረት እንዲገበያይ የማንቃት ስራ እየሰሩ ቢሆንም ችግሩ ግን በሚፈለገው ልክ መፍታት አለመቻሉን ይናገራሉ። በተለይም ከቅርብ ጊዜ ወዲህ የውጭ ምንዛሬና የነዳጅ ጭማሪን ምክንያት በማድረግ ከዚሁ ጋር ተያያዥነት የሌላቸው ምርቶች ላይ ጭምር ተገቢ ያልሆነ ጭማሪ እየታየ በመሆኑ የንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ ለሚመለከታቸው አካላት እያሳወቁ እንደሆነ ገልጸዋል። አሁን ዘይት ላይ ዋጋ ጭማሪ ታይቷል። በሰሞኑ ዘይት ላይ እንደገና ሱቅ ላይ ስናየው ሌላ ምስር ክክ ላይ ዋጋ ጭማሪ አለው። ይሄን እኛ ለሚመለከተው እየነገርናቸው ዘይት ከዚህ ዋጋ ከፍ ማለቱ እንደዚህ አይነት አጭር ጊዜ ውስጥ ረጅም ዋጋ ጭማሪ እንዲኖር ከማድረግ አንጻር ምንድነው መንግስት ምን እርምጃ ይወስዳል የሚለው ለነሱ ሪፖርት እያደረግን እንገኛለን። የሚከተለው የሀገራችን ፖሊሲ ነፃ ገበያ ነው። አንድ እንቁላል ከ10 ምናምን ብር በላይ የሆነበት ሁኔታዎች አሉ። እኛ ግን እየሰራን ያለነው አሁን ማህበሩ ከተቋቋመ እንደ ኢትዮጵያ የዛሬ ዓመት ነው። እንደ አዲስ አበባ ደግሞ 2013 ነው። እነዚህ ህጎች ሲወጡ ነጋዴውን ሸማቹን ያማከለ ህጎች እንዲወጡ የመሳተፍ ቦታው ላይ መገኘት እንትን ገና ነን፣ አልገባንም። ወደዛ የሚር ስራ ነው እየሰራን ያለነውና አሁን ግን የወጡት ላይ ሰው ነጋዴው በለጠፈው እንዲሸጥ ነው። በለጠፈው እንዲሸጥ ለጥፈው 50 ብር ብለው 60 ብር መሸጥ የለባችሁም። በለጠፈው ዋጋ መሸጥ አለባችሁ። መለጠፍ ደግሞ ግዴታ አለባችሁ የሚለውን የማስተማር እንጂ። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ኢኮኖሚያዊ ምክንያት ሳይኖራቸው የሚደረጉ ጭማሪዎች እንዳሳሰቡት ገልጾ ከዚህ በፊት የነበረው ሕግ መሰሉን ችግሮች ለመቅረፍ በቂ ባለመሆኑ ማሻሻያ እየተደረገበት ነው ብሏል። ኢኮኖሚያዊ ምክንያት የሌለው ዋጋ መጨመር ልክ ነው፣ የሚያስጠይቅም ጉዳይ ነው፣ በአዋጅም የሚታይ ጉዳይ ነው።
ግን በየጊዜው ዋጋ የሚጨምርበት ምክንያቶች ካሉ ግን ነጋዴው በሚከስር መንገድ የሚሸጥበት አግባብ ደግሞ የለም። ምንድነው የጨመረበት ምክንያት ተብሎ ግን ጀስቲፋይ ማድረግ አለበት አንድ ሰው። ከዛ ውጪ ግን የዋጋ መጨመሩ ጉዳይ ዓለም አቀፍ ገበያውም ጫና የሚያደርጉ በተለይ ከውጭ ወደ ሀገር ውስጥ የሚገቡት በዛ ደረጃ ሊሆን ይችላል። የዶላር ጭማሪዎች ሊኖሩ ይችላሉ። ያኛውን የዋጋ ጭማሪ ከውጭ ከረንሲ ጋር በማያያዝ አገር ውስጥ የሚመረቱትን ያለ ምክንያት የሚያደርጉ የንግድ ተቋማት እንዳሉ ይታወቃል። ይሄ የነበረን አዋጅም ትንሽ ክፍተት ነበረበት። ዝም ብሎ ኢኮኖሚያዊ ምክንያቱ ባልታወቀ መንገድ ከማለት ውጪ ለምሳሌ ለመንግስት ሰራተኞች የደሞዝ ማሻሻያ ቢደረግ ዝም ብሎ በመደረጉ ብቻ ምርቱ ላይ ጭማሪ ሊያሳይ አይችልም፣ እሱ በሚያመጣው ካልሆነ በስተቀር። ነዳጅ ስለጨመረ በነዳጅ የማይመረቱ ነዳጅ ቀጥታ ተጽዕኖ ማያሳርፈባቸው ሊሆኑ ይችላሉ። በዛ ምክንያታዊ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች በብዛት እንዳሉ ይታወቃል። እሷን የምንጠይቅበት የህግ ክፍተት እየተስተካከለ ነው ያለው። አሁን 8/13/2006 በመሻሻል ላይ ያለ ነው። ትልቁ ክፍተት ብለን የወሰድናቸውና የለየን ይሄ የዋጋ ጭማሪ የምናይበት መንገድ የህግ ክፍተቷን የማስተካከል ጉዳይ ይመጣል። ያኔ እልባት እያገኘ የሚሄድ ነው። ግን ጥያቄው ትክክል ነው። በአጠቃላይ ግን ሸማቾች የንግድ ዕቃዎች ወይም አገልግሎቶች ላይ የተሳተ መረጃ የሚሰጧቸውን አካላት እንዲሁም በማስታወቂያ እየተነገረላቸው ሳይሆን በሚያገኟቸው ብሎም ከመጠን በታች የሆኑ ሲገኙ በአቅራቢያቸው ለሚገኝ ፖሊስና ማንኛውም የጸጥታ አካል በማመልከት መብታቸውን ማስከበር ይችላሉ ተብሏል። በተጨማሪም ስለ ዋጋ ቅናሽ ሐሰተኛ መረጃ ማስተላለፍ፣ ሸማቹን የሚጠብቅ ባልሆነ ምክንያት ዕቃ አልሸጥም ብሎ መከልከል እንዲሁም ከተለጠፈው ዋጋ ውጭ መሸጥና ባዕድ ነገሮችን ቀላቅሎ በጤና ላይ ችግር መፍጠር በሕግ የሚያስጠይቅ መሆኑን ግንዛቤው ሊኖራቸው ይገባል የተባለው